ኑሃሚን በክፍል 72 ኤሚን እንግዲህ እናቷን ማን ነው የዳግምን አባት የገደለው ንገሪኝ እያለቻት ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 73 ይዤላችሁ መጥቻለሁ። ወይዘሮ ዝናሽ እንግዲህ እንደለመደችው ኤሚንን ሸምጥታታለች ማለት ነው። ኤርሚያስ ለኤሚን እውነቱን ነግሯታል። እንግዳውስ እናቴን ነው እንጂ የምጠይቃት አንተን አላምነህም ብላ እማዬ እውነትም አባዬ ነው ወይ የዳግምን አባት የገደለው ስትል ምን እንዴት እንደዚህ ትያለሽ? እንዴት ያ የማይረባ ፈጥሮ ያወራውን ነገር አምነሽ አባትሽን ገዳይ ነው ትያለሽ? ቆይ አንቺ አባትሽን ገዳይ ነው ብለሽ ታምኛለሽ? እና ምንድነው ኤርሚያስ ይህን ሁሉ ነገር ፈጥሮ ነው ያወራሽ እያልሽ ነው? እንደፈለግሽ ማሰብ ትችላለሽ። ቆይ ይሄ ቤተሰብ በአንቺ ምክንያት መበጥበጥ አለበት እንዴ? ማለት እማዬ በእኔ ምክንያት ነው ይሄ ሁሉ ነገር የተፈጠረው? ቤተሰቡ የተበጠበጠው በእኔ ምክንያት ነው? አይ በአንቺ ምክንያት እንኳ አይደለም በሁሉም ነው። ግን እንደዚህ ማለት አልነበረብሽም። አሁን የተየው እርሹ ብላ ነው እንግዲህ ያረሳሰዳት ማለት ነው ኤሚንን። እንደዚህ አይነት ነገር የለም። ሲጀመረ ያ የተረገመ ኤርሚያስ ፈጥሮ ነው ያወራልሽ እንጂ አባትሽ ነፍሰ ገዳይ አይደለም። አንቺስ እንዴት አባትሽን ነፍሰ ገዳይ ነው ብለሽ ትጠረጥሪያለሽ? ብላን ያሳመነቻትም። ኤሚንም እንግዲህ እማዬ ይቅር በይኝ፣ ያው መጥቶ ሲነግረኝ እኮ ዝም ብሎ ፈጥሮ አያወራም ብዬ ነው። ወይዘሮ ዝናሽም እንግዲህ በውስጧ አንቺ የተረገምሽ አምራን አሁን መድበሽ አልተቀመጥሽም ማለት ነው እያለች ነበር። ላቶ ሌኩንም ሂዳ እነግረዋለች። ኤሚን ስለ ሁሉም ነገር አውቃለች። ምን ስለምንድን ነው ያወቀችው? ስለ ዳግም አባት ደግሞ እኮ እንዴት ልታውቅ ቻለች? የሰማችውማ ከዛ የተረገመ ኤርሚያስ ነው። እንደዚህ ችላ ማለት አልነበረብንም እሱን። አረ ምን ኤርሚያስ ብቻ። አሁንማ እኮ ዳግምም ራሱ እያስጨነቀኝ ነው። እንዲህ ዳግም ደግሞ ምን ብሎ ነው የሚያስጨንቅህ? ስወጣ ስገባ እኮ ሲጠይቀኝ ስለ አባቱ እሱ ፊት ማወራውን ራሱ አላውቀውም። እና ደግሞ ሳያውቅብኝ ይቀራም ብለሽ ነው? ቆይ ላይ እኮ ለምንድን ነው እንደዚህ የምትጨነቀው? ለምንድን ነው ማለት ለምንድን ነው የማትረጋጋው? እንዴ የማረጋጋ ስራ ስትሰራ እኮ ነው የምረጋጋው። የሰራው ስራ የሚያረጋጋ ነው ብለሽ ነው? ወይዘሮ ዝናሽም እንግዲህ አሁን የናሆምና ማለት ዳግም የተቀየመው በዛ ምክንያት አይመስለኝም። ሌላ ነገር ነው ያስጨነቀው። አይ እንደዛ አይመስለኝም። ምናልባት የኑሃሚን ነገር ይሆናል። በዚች በኑሃሚን ምክንያት ግን ሁለት ወንድማማቾች እንዳይጣሉ ፈርቻለሁ። እንደዛማ በፍጹም መሆን የለበትም። ዳግም እንዴት እንደዚህ አይነት ነገር ያስባል? ማለት ወንድሙ ያጫትን ሚስት እንዴት ለእንደዚህ አይነት ነገር ያስባል? ሲጀመር ዳግም ኑሃሚንን ያፈቀራት ከናሆም በፊት ነው። ያን ደግሞ እነሱ አያውቁም። የምታውቀው ኑሃሚን ብቻ ናት ማለት ነው። ወይዘሮ ዝናሽም ይህን ሰርግማ ቶሎ ማለቅ አለበት፣ ከሰርጉ በኋላ ምን ቢፈጠር ችግር የለውም ነው ያለው አቶ ሌኩን። ምን ማለት ነው ሌኩን? ከዛ በኋላ እንደለመድከው እጅን ለፖሊስ ሰጣለሁ ልትል ነው? ብቻ በዚህም አለ በዚያ የኑሃሚንና የናሆምን ሰርግ እንደምንም ብለን ማሳከት አለብን። ይህንን ሰርግ አልተሳካ መቼም ራሴን ይቅራለሁ እያሉ ይገኛሉ አቶ ሌኩን። አቶ ሌኩን እንግዲህ የሚጨነቁት ለልጆቻቸው ነው እንጂ ከዚህ በፊት እጃቸውን ለፖሊስ ይሰጡ ነበረ። ግን በወይዘሮ ዝናሽ አማካኝነት ነው እንጂ እስካሁን ድረስ እንደዚህ ሆኖ አይኖርም ነበረ። ፖሊሱ ራሱ መጥቶ ሲጠይቃቸው እሳቸው በጣም ተደናግጠው ነበረ። ግን ወይዘሮ ዝናሽ ናሸፋፍና ያለፈችው ማለት ነው። እንደውም ከህሊና እስር ቤት ዝም ብዬ ከሆነው በቃ በስቃይ ብታሰር ይሻለኛል። ምንም ህሊና እረፍት አላገኘም። አሁን እጄን ለፖሊስ ሰጣለሁ ሲል ነው እንግዲህ ወይዘሮ ዝናሽ አይ በፍጹም አይሆንም ሌኩን ይህንን ነገር ሚስጥር አድርጌ አብሬ እኖራለሁ ብላ እንዲተው ያደረገችው እጁ ለፖሊስ እንዳይሰጥ ያደረገችው ወይዘሮ ዝናሽ ናት። አምራን ደግሞ ጎዳና ላይ ወድቃለች ማለት ነው። እንግዲህ የክፋት መጨረሻው ውድቀት ነው እና ያን ሁሉ ነገር ስታደርግ ነበረች። ኑሃሚን እና ናሆም ደግሞ አብሮ ባንድ ላይ እየተጫወቱ ሲሄዱ አምራን ማለት ነው ጎዳና ላይ ቁጭ ብላ ነበር እና ወይኔ አምራን በቃ መጨረሻሽ እንደዚህ ይሁን እያለች እነሱ ሲመጡ 10 ብር ጣለላት ማለት ነው ናሆም ለአምራን። አይ ናሆም እኮ ከኔ ጋር ሆኖ ራሱ እንደዚህ ደስተኛ አልነበረም። አይገርምም? አሁን ከኑሃሚን ጋር ሆኖ ሳይውቀና አሁን ለነገሩ እኛ የጣሉብንን ሲያነሱት መች ነው የጣሉት ማለት የጣልነውን ሲያነሱብን መች እንወዳለን ያለች ማለት ነው። እንግዲህ አምራን ከጥፋቷ ታምራለች ብለን እናስባለን። ናሆም እና ኑሃሚን ደግሞ ከቢሮ ሆነው እያወሩ ነበረ። እኔ የምልሽ ዳግም ገብቷል እንዴ? አዎ ገብቷል፣ ግን ዛሬ ደግሞ ሰላም አላለኝም። ለምን? ቆይ ለምን አልነገርሽኝም እንደመጣ? እንደ አንተ ደግሞ በዚህ ጉዳይ ኮርተንበታል። አይ ይህን ችግር አሁን ካልፈታ ነው በኋላ ሌላ ችግር ነው የሚፈጥርብን።
ስለዚህ ዳግምን ቀርቤ ላዋራው ይገባል። እውነት ለመናገር እኔ ዳግም በጣም ነው የሚያሳዝነኝ። ግን ደግሞ ከፊት ነግሬዋለሁኝ እኔ እና እሱ አብረን እንደማንሆን ይህን ነገር መተው እንዳለበት አስቀድሜ ነግሬው ነበር። እሱ አልሰማኝ ሆኖ ነው እንጂ ግድ የለሽም እኔ ቀርቤ ያዋራዋለሁ። ምን ብለህ ታዋራለሁ? ሲጀመር ማለት እሱም እኔማ እንደማፈቅርሽ እና እንደምወድሽ ነው የምነግረው። አንተ ራሱ እንደዛ ብትለው እሱም እንደዛው እኔ እወዳታለሁ ነው የሚለው። ግድ የለሽ ምን ያዋራለሁ? ግን እኮ አንቺ ስምሽ ኑሐሚን ሳይሆን አፋጅችን ነበር እምልሽ። ማለት ደግሞ ምን ማለት ነው? አረ ቢያንስ ከዚህ በፊት በአንቺ ምክንያት እንደው ወንድ አጥር የመታኝን አልረሳሁትም። ብረሳ ወንድ አጥር የመታኝን አልረሳም እያላት ነበረ። እንግዳውስ ችግር የለውም ቀርበን እናዋራዋለን። አይ በፍጹም እኔ ራሴን ቀርብ የማወራው ምን ነው በዛው እንዳይወስደኝ ፈራህ እንዴ እያለች እንግዲህ ኑሐሚን እየቀለደች ነበረ። ብቻ እንደውም ከዛ ከቤት ባንኖር ነው የሚሻለው፣ ማለት ወይ ቤት ገዝተን እንወጣለን። ምን ማለት ነው አሁን? ቤት ማለት ቤት ልንሰራ ነው፣ ቤት እንሰራለን እያልከኝ ነው ስትለው ኑሐሚን ማለት ነው አይ መስራት ሳይሆን ገዝተንም መውጣት እንችላለን፣ ግን አባዬና ማዬ እዛው አብረን እንድንኖር ነው የሚፈልጉትኝ። እኔም ከአቶላይኮና ከወይዘሮ ዝናሽ ጋር ነው መኖር የምፈልገው። ማለት ወይዘሮ ዝናሽ ነው እንዴ የምታየት? አሁንም ማየን እና እትዬ ልበላት እንዴ? አይ እትዬ ብላት እንኳ ያስረጃዋት ይመስላታል። ወይ በቃ ማየላት አለሁ። ያው የባል እናት እኮ ልክ እንደ እናት ናትኝ። እንደዛ ከሆነ እኔም ያንቺን እናት ወይዘሮ ገነትን እማዬ ነው ማለት። ኧረ ማማዬ አይሻልህም እያለች እንግዲህ ኑሐሚን አንቺ ግን በጣም ቆንጆ ነሽ፣ ቆይ እያማረብሽ ነው እንደሚሄደው ይላት ነበር። እንዴ በጣም አማርኩብህ እንዴ ነው ግን እስከ ዛሬ ድረስ ይህንን ውበት ያላስተዋልኩት እያለ እንግዲህ ናሆምና ኑሐሚን እንደዚህ ሲቀራረቡ ማለት ነው። ዳግም መጥቶ ኖበሩን የከፈተባቸው እንግዲህ ናሆም በጣም ነው የተናደደው። እንዴት በራት አንኳኳም ሲለው ማለት ነው። እንዴ ተመልሼ በር እንዳንኳኳ ነው እንዴ ፈለግከው? አይ እንደዛ አሁን አንተ በእኔ ቦታ ብትሆን ምን ታደርጋለህ? ሲጀመር እኔ ባንተ ቦታ ልሆን አልችልም፣ ምክንያቱም እኔ እንዳንተ እድለኛ አይደለሁም። እሺ እሱን ተውና አሁን እኔና ኑሐሚን ልንጋባ ነው ሲለው እና ታዲያ ለሰርግ ሚዜ ልታደርገኝ ከሆነ አይመቸኝም፣ አልችልም ነው ያለው ዳግም ማለት ነው። ዳግም እንግዲህ በጣም ነው የተናደደው ኑሐሚንና ናሆም ሊጋቡ ስለሆነ። ምክንያቱም ከዚህ በፊት ኑሐሚን ለእኔ ካልሆነች ለማንም መሆን የለባትም፣ ቁማ መቅረት አለባት እያለ ይገኛል ዳግም። ናሆምም እኔ እኮ ያው ለምንድን ነው እንደዚህ የምትሆነው? ማለት ለምንድን ነው የምትናደደው? አይ እኔ ምንም አልሆንኩም። በነገራችን ላይ ጋች ይህንን ወንበር ሊሰጠኝ ይፈልጋል። አረ ችግር የለውም እኔ እያወራ ያለሁት ስለ ሚስቴ ነው። ሚስቴ? አዎ በቅርቡ ልንጋባ ነው። ግን አባዬ እንዴት ይህንን ወንበር ሊሰጥህ አሰበ? ወይስ እንደለመድከው ልትቀማኝ ነው? አይ እንደዛ አይደለም፣ ነገሮች ወደ እኔ ይመጣሉ እንጂ እኔ ወደ እነሱ አልሄድም ብሎ ነው እንግዲህ ዳግም ትቶት ሄደው። ኤሚን ደግሞ በጣም አዝና ትገኛለች። አባዬና እማዬ እውነትም ይህን ነገር አድርገውት ይሆን እንዴ እያለች እየተጨነቀች ትገኛለች። አቶ ላይኩን ወደ ክፍሏ በመሄድ ቆይ የኔ ልጅ ምን ሆነሽብኝ ነው? ለምንድን ነው እንደዚህ የሆንሽው? አይ አባዬ እኔ ምንም አልሆንኩም። እኔ የሚያስጨንቀኝ እናንተን የሚያስጨንቃችሁ ነው እንዴ? እሱንማ ለእኛ ተይው፣ ግን ያ አይመስለኝም። ሌላ የሆንሽው ነገር ካለ ንገሪኝ። ግን አባዬ የሰማውን ነገር እውነት አይደለም አይደል? መቼም አንተ የኔ አባት እንደዚህ አታደርግም። አዎ የኔ ልጅ እኔ እንደዛ አላደርግም። ይሄ ዝም ብሎ አሉባልታ ወሬ ነው። እሱን ታይውና ልቅል ሌላ ያስጨነቀች ነገር ካለ ንገሪኝ። ሲቀጥል ደግሞ እኔ አባትሽ እንዳዝንብሽ አትፈልጊም አይደለም? ስለዚህ ሁለተኛ ስለዚህ አይነት ነገር እንዳታወሪብኝ ነው ያለው አቶ ላይኩን። ምክንያቱም ያው ስለ ዳግም አባት ሲነሳ አቶ ላይኩን በጣም ይደነጋገጣሉ። ዳግም ከዚህ በፊት ሲጠይቃቸው በጣም ነው የሚደነጋገጡትኝና ለምንድን ነው ስለ አባዬ ሳወራ የምደነግጠው? አቶ ላይኩን ወይ ደግሞ ጋሽማ ስለ አባቴ የሆነ ነገር ያውቃል እያለ ዳግም ራሱ ወይ ናቅቶብኝ ይሆናል እያለ አቶ ላይኩንም በስቅቅን ነው የሚገኘው ማለት ነው። ወይዘሮ ዝናሽ መራ ላይኩን ደግሞ አንተ ዝም ብለህ ነው? ቆይ እንዴት ብሎ ነው የሚነቃብህ? ምን አግኝቶብህ ነው እንዴ? አንቺ እኮ ስላላየሽ ነው ሳወራ እንዴት እሱ ጋር እንዴት እንደምደነበር አላየሽኝም። ስለዚህ በሁኔታ ነቅቶብኝ ይሆናል። እንግዲህ ክፉ ነገር ያደረገ ሰው ሁልጊዜ እረፍት አይኖረውም እና አቶ ላይኩን በጣም ነው የሚያሳዝነው። በወይዘሮ ዝናሽ ምክንያት የሰው ነፍስ አጥፍቶ እንደዚህ እየተሳቀቀ ይገኛል ማለት ነው። ወይዘሮ ዝናሽ ግን ያ ነገር ምንም አልመሰላትም። አሁን ደግሞ አምራን እሷን ይቅርታ ልጠይቃት መጥታ ከቤቷ አቶ ላይኩን ነው መጀመሪያ ያገኛት። ቆይ አንቺ እንዴት ብትደፍሪ ነው ወደዚህ የመጣሽው? ምን አይነት ደፋር ነሽ? ያን ሁሉ ነገር ካደረግሽ በኋላ እንዴት ወደዚህ ተመልሰሽ ትመጫለሽ? ወይ ጋሽ ላይኩን እባክዎትን ይቅር ይበሉኝ፣ እባክዎትን ይቅርታ ያድርጉልኝ
እኔ አሁን ባጠፋሁት ጥፋት በጣም ተጸጽቻለሁኝ። ኧረ አንቺ ሲጀመር ከጥፋትሽ የምትማሪ አይነት ሰው አይደለሽም። ቆይ ምን አይነት ሰው ነሽ? እንዴት አይንሽን በጨዋት በሽ ከቤት ድረስ ትመጫለሽ? አዎ እያደረግኩን ነገር ትክክል አልነበረም። እኔማ መጀመሪያ ወይዘሮ ዝናሽን ይቅርታ ልላት ነበር የመጣሁትኝ። ከዛ ወይዘሮ ዝናሽም ከኋላ መጥታለችና አንቺ ምን አባሽ ትሰራለች ደግሞ እዚህ? እባክሽን ወይዘሮ ዝናሽ ይቅር በይ ብላ ነው እንግዲህ ከእግሯ ስር የተደፋችው ማለት ነው። ታስታውሻለሽ? አንድ ቀን ከእግሬ ስትደፊያለሽ ብለሽ ነበረ። አዎ አስታውሳለሁኝ። ስለዚህ አሁን ከእግሬ ተነሽልኝ እና ከዚህ ቤት ውጭ ነው ያለቻት ማለት ነው። እባክሽን ወይዘሮ ዝናሽ ይቅር በይኝ እባክሽ ብትላት መቼም ይቅርታ አላደረግልሽም። አቶ ሌይኩንም ኧረ እባክሽ ዝናሽ ያው እኔም እንዳንቺ ነበር ሰዓት የተናደድኩትኝ፣ ግን ደግሞ ከጥፋቷ ከተማሪ ይቅር በያትኝ ማለት ከእንግዲህ በኋላ ወደ ህይወታችን ማናቀርባት ከሆነ ይቅርታችንን ብንሰጣት ምን ችግር አለው? ይኸውልህ ሌይኩን አንተ ይቅር ማለት ትችላለህ። እኔ ግን ለዚህ ጭራቅ የሚሆን ይቅርታ የለኝም። እንደውም ማለት ነው አንቺን ይቅር ሳልል ቀርቼ ብኮንና ሲኦል ቢገባ ራሱ ይቅር አልልሽም ብላ ነው ጥላት የሄደችው ማለት ነው ወይዘሮ ዝናሽ። አቶ ሌይኩን እንግዲህ ወይ ልቧ ተሰብሯን ያለችው አምራን ግን ማለት ነው ሳስበው እያስመሰለች ነው የሚመስለኝ። አቶ ሌይኩን እንግዲህ በቃ እኔ ይቅር ብዬሻለሁ ሲላትም ወይ እርስዎ በጣም ጥሩ ሰው ነዎትኝ አቶ ሌይኩን በጣም ነው የማመሰግነው። በእውነት በዚህ ምድር አንተና ኑሐሚንን ንጹህ ሰው አይቻለሁኝ ማለት ኑሐሚን። አዎ ከመምጣት በፊት ኑሐሚንና ናሆምን አግኝቻቸው ነበረ እና ሁለታችሁ በጣም ትለያላችሁ እያለችው ነበረ። ለማንኛውም ሳይሽ የቸገረች ትመስያለሽ፣ ስለዚህ በአካውንትሽ ብር እልክልሻለሁ ነው ያላት አቶ ሌይኩን። ምን በጣም አመሰግናለሁ አቶ ሌይኩን እያለች እንግዲህ አምራን እየተቅለሰለሰች ትገኛለች። ኤሚንም ወይዘሮ ዝናሽ ወደ ክፍላት በጣም ተናዳ ነበር የሄደችው እና እማዬ ምን ሆነሽ ነው? ለምንድን እንደዚህ የተናደድሽው? እንዴ ያች የተረገመች ናት። ምን ያልሆንኩት ነገር አለ እንዴ? ብትደፍሪ ነው ከቤቴ ድረስ የምትመጣው? ማነች? አረ ያች የተረገመች ናት አምራን ናት። አራት ስሟን ሰይጣን ይጥራው ያለች እንግዲህ ወይዘሮ ዝናሽ በጣም የተናደደችባት። እንደውም ማየ ቆይ ምን አድርጌ ነው የምትልሽ? ቆይ ምን ፈልጋ ነው ችልሽ ከቤታችን የምትመጣው? ይቅር በይ ነው የምትለው እና ይቅር አልሻትም። የሆነ ነገር አስባን የመጣችው ሲጀመር። አረ ይቅር አላልኳትም እዛው ቀንዷን ብዬ ነው ትቻት የመጣሁት ብላ እንግዲህ ወይዘሮ ዝናሽ ለአምራን ይቅርታ አላደረገችላትም ማለት ነው። እና ኑሐሚንም ይቅርታ ለመጠየቅ ሄዳ ነበር እና ምግብ ቤት ተቀምጦ እነሱ ድንገት ነው እሷ የገባችባቸው። ያው ተከታትላቸው ነው ድንገት አይደለም። ግን አምራን የሆነ ተንኮል አስባለች። ከሰርጋቸው እያወሩ ነበር። ቆይ ውዴ ግን ማለት ሚዜዎችን አዘጋጅተን? አይ እኔ እንኳን ገና አላዘጋጀውም። ምን ማለት ነው? እስካሁን ድረስ እንዴት አላዘጋጀውም? ሰርጋችን እኮ በጣም ደርሷል። ቆይ አንቺ አዘጋጅተሻል እንዴ? አዎ አዘጋጅቻለሁ። አንደኛ ሚዜ ኤሚ ናት፣ ሁለተኛ ደግሞ ሽቶ ናት። እንዴ ሽቶ ጤፍ መጣ ነው እንዴ? አዎ እና ለሰርግ ተቃርቆቷል እንዴ? ግን እኮ እኔ የሰማሁት የአያትሽን ብቻ ነበር እያለ ናሆም እያወራት እያለ ነው አምራን በድንገት የመጣችው። አምራንን ሲያዩት እንግዲህ ኑሐሚንም ሆነ ናሆም በጣም ነው የደነገጥኩትኝ። አንቺ ደግሞ ምን አባሽ ታደርጊያለሽ እዚህ? ምን ልታደርጊ ነው የመጣሽው ነው ያላት ናሆም። አይ እባክህ ናሆም ተረጋጋ። እኔ እንኳን እዚህ ምግብ ልበላ ነው የመጣሁትኝ ማለት ምላሽ ልበላ ነው ያለችው። ምላሽ እንደ ኑሐሚን በጣም ነው የደነገጠችው ማለት ነው። የሆነ ጊዜ ታስታውሳላችሁ እናንተ ሁለታችሁ እየሄዳችሁ ለሆነች ልጅ ጎዳና ላይ 10 ብር ሰጥታ ነበረ። እኔ የተፋሁትን የማስታውሰው አይደለሁም፣ ግን እንዳንቺ አይነት ሰው ሳይ በቃ ያስጠላኛል ነው ያላት ነው ማለት ነው። እሺ ያቺ ሰውን የነበርኩኝ ብላ እና እንዳዝንልሽ ነው እሱን እየነገርሽኝ ያለሽው? አይ አይደለም ከኔ እንድትማሩ ብዬ ነው። ማለትም የመጥፎ ስራ መጨረሻው ይሄ ነው። እኔ እንኳን የዋጋዬን ነው ያገኘሁት ወይ እያለች ኑሐሚን በጣም ተጎሳቁልሻን እኮ እያለቻት ነበረ። አየሽ የኔና የአንቺ ልዩነት ይሄ ነው። እኔም ሁልጊዜ የአንቺ ውድቀት ነበር የምፈልገው እና ምሻው። አንቺ ግን በጣም መልካም ሰው ነሽ ኑሐሚን፣ በህይወትሽ ሁሉ ደስተኛ ሆነሽ ኑሪ፣ ቀሪ ህይወትሽን ደስተኛ ሆነሽ ኑሪ እያለቻት ነበረ። ወይ በጣም ተሳዝናለች። እባክህ ናሆም ተረጋጋ ብትለው አይሆንም፣ ከዚህ ውጭልን፣ አንቺን ማየት አልፈልግም ጭራሽ። ከፈለግሽ ደግሞ ገንዘብን ያስተላልፍልሻለሁ፣ ግን ሁለተኛ ካጠገባችን እንዳትደርሽ ነው ያላት ነው። ምን ከዚህ ሁሉ ጥፋቴ በኋላ ገንዘብ ልትልክልኝ ነው? ማንነትሽን ረስቼ አይደለም፣ ግን ቢያንስ የሆነ ጊዜ ፍቅረኛ የነበርሽ አደል? አዎ ብላ እንግዲህ አምራን በጣም ተደስታለች። ገንዘብ ስትባል እንግዲህ የሆነ ነገር አስባለች ማለት ነው። ምግብ ቀርቦላት እየበላች ነበረ። ኑሐሚንና ናሆም ተኩረው ሲወጡኝ ወይ ምግብ ከበላው 2 ቀን ሆኛል፣ ለዛ ነው እንደዚህ የምበላው። በያሁን ቤና ከዚህ ሂጂ ነው ያለትኝ።
ወይ ግን በጣም ታሳዝኛለች ስትላት ኑሐሚን ማለት ነው። ኑሐሚን ግን በጣም ጥሩ ሰው ነች። በእውነት ምን እንደምልሽ አላውቅም። ሲጀመር እኮ እኔ ድሮውንም ከአንቺ ጋር ምንም አይነት ችግር አልነበረብኝም። አንቺ ነሽ እንጂ እንደ አባትሽ ጋር ጠምደሽ ያሽኝ እንዴ። እኔም እኮ እውነት ለመናገር ያለ ምክንያት አልነበረም እንደዛ ጠምጄ ሳይሽ የነበረው። ግን ያው የሆነ ቀን ባሌን ትቀምኛለሽ ብዬ ስለምፈራ ነው ስትል አያትኛ አሁን ራሱ ትምክቶ አልተዋትም እያለ ነበር ነው። እባክህ ውዴ ተረጋጋ እያለች ኑሐሚንም እንግዲህ ይቅርታ አድርጉ፣ ሌላ ሁሉም ነገር በጣም ይቅርታ፣ ከጥፋቴ ተምሬያለሁ። አይ አንቺ ከጥፋትሽ የምትማሪ ሰው አይደለሽም፣ አቅሻለሁ እኮ ደም ስርሽ ሁሉ ክፋት ነው ያላት ነው። እሱ ድሮ ነበረ፣ አሁን ግን ከጥፋቴ ተምሬያለሁኝ፣ ለሁሉም ነገር በጣም ይቅርታ ብላ እንግዲህ ይቅርታ ጠይቃቸዋለች። አምራን ይህን ነገር ያደረገችው ከልቡ አይመስለኝም፣ ምክንያቱም ይህንን ቤተሰብማ በቀላሉ አልፋታውም እያለች ነበረ። ከጥፋቷ የምትማር አይነት ሰው ከሆነች በጣም ጥሩ ነው ግን ለዳግም እውነቱን ትነግረዋለች ብዬ አስባለሁኝ። ምክንያቱም ይህን ነገር ለኤርሚያስ ነግረዋለች። ኤርሚያስ ነግረው ደግሞ ኤርሚያስም የተጠቀመበት ገንዘብ ለመቀበል ከዳግም ለመቀበል ነበረ። ወይዘሮ ዝናሽ ራሱ ይቅርታ አላደርግላት ነው ያለችው። ለዛ ነው ምክንያቱም ሚስጥራችንን ሁሉ ለሰው ከተናገረች በኋላ እንደ ይቅርታ ምናት ለዛ የተረገመ ኤርሚያስ ራሱ ነግረዋለች እያለች ነበረ። አቶ ላይ ግን በስተመጨረሻ ይቅርታ አድርጎላታል። ኑሐሚን ደግሞ ወደ ወይዘሮ ዝናሽ ቤት ሂደው ነበር ኑሐሚን እና ናሆም እናም እያወሩ ያለ ማለት ነው። ኤሚን አትጨነቂኛ ሁሉም ነገር እንወጣዋለን ሲል ማለት ነው። ወይዘሮ ዝናሽ መጥታለች እና ምንድን ነው የምትወጡትኝ? ወይ ሰርጉን ነው ያለቻትኝ ኑሐሚን ማለት ነው። ግን ስለሌላ ነገር ነበር ሲያወሩ የነበሩት። ወይ ኑሐሚን ደግሞ ዛሬ እንዴት ነው ያማረብሽ? እያማረብሽ እኮ ነው የምትሄጂው እና እስኪ ሳሚኝ ስትላት ናሆም እዚህ ያለውኝ እያላቸው ነበረ። በስተ መጨረሻ ዳግም መጥቶ ሁላቸውም ደንግጠው ነበረ። ምንድን ነው ዳግም ምን ሆነሃል? ልክ አይደለም ፊት ስትለው ወይዘሮ ዝናሽ እዚህ ሰፈር አካባቢ የሚገኘው ጫካ ውስጥ የሆነ ሰው ተገሎ ተቀብሯል ሲል ወይዘሮ ዝናሽ በጣም ነው ኤሚንም በጣም ነው የተደናገጠችው። ምክንያቱም ኤርሚ የነገራት ነገር እውነት እንደሆነ ታውቃለች ማለት ነው። አባትና እናቶች የዳግምን አባት ገለው ጫካ ውስጥ ቀብረውታል ነው ያላትኝ። ወይዘሮ ዝናሽ መታ ስትጠይቃት ግን ውሸት ነው ይሄ ኤርሚያስ ፈጥሮ ነው እያወራሽ ያለው ቤተሰቦቻችንን ለመበጥበጥ ነው ብላ ነው ወይዘሮ ዝናሽ ያሳመነቻትኝ። ግን ዳግም ይህን ነገር ሲያወራ ኤሚን እርግጠኛ ትሆናለች ማለት ነው። አባቷና እናቷ የዳግምን አባት እንደገደሉት። ውድ ቤተሰቦች እንግዲህ በክፍል 73 ይህን ይመስል ነበር። በክፍል 74 እስከምንገናኝ ድረስ ቸር ሰንብቱ።